አሁንም ቢሆን ልጇን የምትመልሱላት ከሆነ ትመልሱላታላችሁ። አልመልስም ካላችሁም በጉልበትም በህግም እንፈረዳቸዋለን። ያለውን ነገር እናሳያቸዋለን። ምክንያቱም ልዑሌ የእናንተን አንከርና የእናንተን የላም ወተት የሚጠጣበት ምን ምክንያት የለም። እየተከበረች ለሱ የማታንስ እናት እያለችው የእናንተን አንከር ወተትና የእናንተን ይሄ ምናምን የላም ወተት ጾም ሲፈታ ቡና እያፈላችሁ ጠጡ። በጊዜው ልጁ መልስ ማየት ከፈለክ እንድታይ። ከዚህ በኋላ ደግሞ አሁን ልጁ መረረም ዋጡት። ሩታ ጋር ልጁ ይሆናል። በህግም በሉት በምንም በሉት ነገ ከነገ ወዲያ ልጁ ሩታ ጋር መመለሱ አይቀርም። ከዛ በኋላ ግን አብርሃም ራስህ ነው በቃ የራስህን እንትን ያበላሸው። ነገ ከነገ ወዲያ መተህ ቤት ልጅህን መመልከት ብትፈልግ ማንም እንደማይፈቅድልህ በዚህ አጋጣሚ እንትን ትላለህ። አዎ በራስህ እጅ ነው ሁሉ ነገር የሚያበላሸው። እሷ በህግም ይሁን በምንም አድርጋ በምንም ልጁ ልትቀበል ትችላለች፣ ወይም አንድ ቀን ሁለት ቀን ባልሞላ ጊዜ ውስጥ ልጁን እጇ ላይ ልታስገባ ትችላለች። ግን ደግሞ አንተ ድጋሚ ሩታ ጋር ሄደ ልጁን ላለማየት ወይም ደግሞ ለማየት እድልህን ያበላሸው። ድጋሚ ሩታ ጋር ሄደ እንኳን ልጄ ልይ ብትል አምና አሰጥህ። ልነግርህ የምፈልገው ነገር የሁሉ ጣጣ ውስጥ የሁሉ እስከ እስር ቤት ድረስ በፖሊስ እየተገፋ እንደማንኛውም ሰው እየተገፋ እየተጠፈጠፍክ ከርቸሌ እንድትገባ እያደረገች ያለችውም የሁሉ ነገር ውስጥ እንድትገባ ያደረገችም ሄርሜላ ነች። ሰላም ውድ ቤተሰቦች እንዴት ናችሁ? እኛ አለን ይመስገን። እንግዲህ ዛሬም ወደ እናንተ ተመልሰን መተናል። ያው እዩ ሰላም በላችሁ ነው። ሰላም ቤተሰቦች እንዴት ናችሁ? አለን እኛ እግዚአብሔር ይመስገን ሁላችንም ደህና ነን። በእኛ በኩል ብዙ ሰላሞች አሁን ላይ እየሰፈኑ ነው ያሉትና ተመስገን የምንልበት ጊዜ እየደረሰ እንደሆነ እየተሰማኝ ነው ያለው። እንግዲህ አሁን እንዳልወሱም እኛ ደህና ነን። ለትንሹም ቢሆን ሰላም ለማግኘት ሰላም ለመፍጠር እየሞከርን ነውና እንግዲህ ዛሬም ወደ እናንተ ተመልሰን የመጣንበት የራሳችን ጉዳይ አለን። ያን ጉዳይ ምንድነው እንግዲህ ብዙ ሰዎች ሄርሜላን ለምን እንደዛ መታችኋት፣ ለምን የሆነ ነገር አደረጋችኋት፣ ለምን አነቃችኋት ምናምን እያላችሁ ነበርና አንደኛ ነገር ይሄ ያንሳታል ብዬ ነው ማስበው። ብዙ ነገር መደረግ ብናደርግባት እንኳን ይገባታል። ምክንያቱም የመጣችሁ በአይናችን ብሌን በሩታ በልጇ ነውና በሷ ከመጣች ማንም ሊቀር ይችላል፣ ምንም ነገር ሊመጣ ይችላል። እኛ እሷን ከነኩበን እሷን የሆነ ነገር ካደረጉ ምንም ነገር ለመክፈል ዝግጁ ነንና እሷ ዛሬ የሆነ ነገር ስለተደረገ ዛሬ ስለመታናት ወይ ስለያዝናት ሌላ ነገር መፍጠር አያስፈልግም። ምክንያቱም እህታችን የተነካችው ምን ሳሳላት እንደ አይናችን ብለ የምናያት ሩታ ነች እና የተነካችው እሷን እንኳን ባይነኳት ልጇን ነኩ ማለት እሷን ነኩ ማለት ነው። ምክንያቱም በልጇ እንደማትደራደር ብዙዎቻችሁ ታውቃላችሁና እኛ ደግሞ ልጇን ለማስመለስ ምክንያቱም ልጇን ለማስመለስ ረጅም መንገድ እየሄድን ነው። በራሳችን በቻልነው መጠን እየሞከርን ነበርና ምክንያቱም ቤት ሆነን ምናያት እኛ ነን። ቤት ምን አይነት ስሜት ውስጥ እንደሆነች ምን አይነት መሰባበር ውስጥ እንዳለች እኛ ነን የምናውቀው። ምክንያቱም ልጇ ስለሌለ ብዙ ጊዜ ስትናገር ከሰማችኋት ማንም ባይኖር እንኳን ልጄ ካለ በቂ ነው ምናምን ስትል እየሰማችሁ ነበርና እንደዛ የምትሳሳለት ልጅ አታው ምን አይነት ስሜት ውስጥ እንደምትሆን እናንተ ትረዱታላችሁ ብዬ አስባለሁና ያው ሄርሜላን ሴት ነች እንደ ሴት አልሆንም አለች እንጂ እኛ ሴት ልጅን የመምታት ወይም ደግሞ ሴትን ልጅ የመጠፍጠፍ ሱስ የለብንምና ያው አልከበርም ካለች እንደ ሴትነቷ አርፋ አልቀመጥም ካለች ይሄ ያንሳታል ብዬ ነው ማስበው ማለት ነው። ትክክል። እኔም ብዙዎቻችሁ ለምን ነካችኋት፣ ለምን እንደዚህ ያላችሁ ጢሪድም እያላችሁ ያላችሁ ሰዎች አላችሁና ይሄ ነገር ሲያንሳት ነው። በበኩሌ አይደለም መመታት ከዛም በላይ ማድረግ ይገባ ነበረ በጊዜው። ምክንያቱም ያሳየችው ንግግሯ፣ ድርጊቷ፣ ምኗ ስትሆን የነበረው ነገር ምት ሳይሆን ከምትም በላይ ሊያደርግ በሚችል ነገር ነበረ። ግን እኛ ሴት እህት ስላለን እንደገና እየተከራከር ነው የሚያለነው ለሴት እህታችን ስለሆነ እሷ ላይም የሚደርስባት ነገር አንዳንድ ነገሮች ያው ልንቀንስ ችለናል። ከዛ በኋላ ያው ሌላ ትልቅ ነገር የሚመጣ መስሏት ትልቅ ነገር የሚፈጠር ፈርተን የምንሮጥ ምናምን መስሏት አብርሃምን ይዘው መጣ ነበረ። ያው አብርሃምን እኛ እንወደዋለን፣ አንጠላውም፣ እንወደዋለን። ግን መውደድ ደግሞ የሆነ ገደብ ደረጃ አለው። እስከምን ድረስ እንደምንወደው ሁላችሁም ታውቃላችሁ ብለን እናስባለን እና ያው ከፈለገ እንደፈለገ እንዲሆንባት እንደማንፈቅድም በዚህ አጋጣሚ ለሩታ አሳይተናል። እንደፈለገ እንዳይሆን እንደፈለገ እንዳያደርጋት አድርገና ብለን እናስባለን። እኛም በጀመርነው ነገር ሌሎችም ሰዎች ሄደውበት አሁን ላይ ምን ደረጃ ላይ እንደደረሰ ታውቃላችሁ ብዬ አስባለሁ። ምክንያቱም ያን ነገር ያደረግነው ለልዑሌ ለትንሹ ልዑሌ ወንድማችን ትንሽ ወንድማችን ልዑሌ
የሱ መጎዳት እኛም ያሳስበናል በሚል ነው። ምክንያቱም ልዑሌ አሁን ላይ አብርሃም ዝም ብሎ በንዴት ልጁን ይዞት ሄደ እንጂ ልጁን ይዞት ከሄደ በኋላ ሩታ ምግቡን በየትኛው ሰዓት ታብላው፣ በምን ያህል ደቂቃ ታብላው፣ በምን ያህል ሰዓት ምን ያህል እንቅልፍ መተኛት እንዳለበት አብርሃም አያውቅም። ምን መብላት እንዳለበት፣ ምን እንደሚወድ፣ ምን እንደማይወድ እያንዳንዱ ነገር አያውቅም። ኢቭን እንኳን አንዳንድ ህጻናቶች ሆዳቸው ያማቸዋል። ሆዳቸው ሲያማቸው ምን መሰጠት እንዳለበት አያውቅም። እነዚህ ነገሮች በሙሉ ምንም በማያውቅበት ደረጃ ወስዶ ነው ልጁን በዚህ ልክ እያደረገ የነበረውና ያ ስሜታዊ ስላ ነገር ነበር የዛን የሚያደርገው። ብዙ ነገሮች እኛም የልባችን በደንብ ነገሮችን ተናግረን ብለን እናስባለን። ግን ኦቨር ለመሄድ ደግሞ ሊሚት የሚያደርገን ነገር አለ። ምክንያቱም አብረን የበላን አብረን የጠጣን ምናምን እንደገና ደግሞ አንዳንዴ ይሆናል አይደል የሆነ ደረጃ ደርሳችሁ አይ በቃ እንደዚህ ባልል ብላችሁ የምትሉት እንደዚህ አይነት ነገር ስሜታችን ስለነበረ ነው ዝም ያልነውና አንዳንድ ደግሞ አሽቃባጮች አላችሁ። ያው አሁንም ቢሆን እንዴት እንደዚህ ታረጋላችሁ እንዴት ሄርሜላ መጣችሁ ምናምን እያላችሁ እየመጣችሁ በየቤታችንን አሁን ለምሳሌ እኔ ቤት መተው ለመረበሽ ምናምን ሞክረው ነበርና እናንተ አትረብሹ ስላላችሁን አይደለም እኛ መክፈል ያለብንን መስዋዕትነት ማድረግ ያለብንን ነገሮች ምንም ተአምር ቢመጣ ነግረናችኋል። ከዚህ በፊትም እኛ ላመንበት ነገር ይሄንን እንሰጣለን ብላችኋል። ሩታ ደግሞ ምናምናት ምንም ነገር እንዲገጥማት ማንፈልጋት እህታችን ናትና ለሷ ደግሞ ማንኛውንም መስዋዕትነት እንደምንከፍል አሳይተናችኋል። አዎ በቃ ለሷ ምንም አይነት መስዋዕትነት እንከፍላለን። አይደለም መጣላት፣ አይደለም የሆነ ሌላ ግርግር መፍጠር፣ አይደለም ምንም ነገር ሊፈጠር ይችላል። እኛ ያንን ነገር አክሴፕት አድርገን እንቀበላለን። እናንተ ከፈለጋችሁት እኔም ነግሬያት ነበር ለሄርሜላ ጸቡን ከፈለጋችሁት ወይም ደግሞ ሌላ ከዛ በፊት ያሳለፍነውን ነገር ጸቡን ግርግሩን ከፈለጋችሁት እኛ ዝግጁ ነን ብለን ነግረናችኋል። ምክንያቱም የሚወዱት እንደዛ አይነት ነገር ነው። ሰላም የሚፈልጉ ሰዎች አይደሉም። ሩታን የራስሽ ጉዳይ ብለው ሊለቋት አልቻሉምና በየቀኑ እየመጡ እየጎዱ በየቀኑ እየመጡ የሆነ ነገር እየፈጠሩ እንትን እያሉ ነውና ያው ሁሉ ነገር ስለፈለም ፈጠር የቻልንበት ምክንያት ገብቷቸዋል ብዬ አስባለሁ። ሩታ ስትደውልለት ቴክስት ስትደውልለት አያነሳላትም። ቴክስት ልክለት ቴክስት እንኳን እየመለሰላት አልነበረምና አብርሃም እንግዲህ እኛ መጀመሪያ እኔ ምዩም ተናግረን ነበረ በ24 ሰዓት ውስጥ ካልመለስክ የሚደርስብህ ነገር እንዳለ ለመቀበል ተዘጋጅ ብለን ለራስ በግልጽ ነግረን ነበረ። ግን አንተ ምንም አታመጡም፣ እናንተም ሩታም ሁላችሁ ምንም አታመጡም ብለ ንቀህን ነበረ። ግን ደግሞ እኛ ለአንተ መጥፎ ስለማንፈልግ ነበር በ24 ሰዓት ውስጥ ልጁን ከመለስክ የራስህን ህይወት ትኖራለህ፣ አልመለስም ካልክ ደግሞ ለሚደርስብህ ነገር እንዳለ ተዘጋጅበት ብለን ነግረን ነበርና አንተ ግን ማላቅ ምን አስበህ እንደሆነ ለሱ በማሰብ ነው። በነገራችን ላይ በ24 ሰዓት ያለው ወደፊት የሚመጣውን ነገር የሚከተለውን ነገር ስለምናቅ እኛም ብዙዎቻችሁ እኛ ዝም ብለን ሄደን እንደዚህ የምናረግ ይመስላችኋል። ነገ ከነገ ወዲያ የሚፈጠረውን ነገር የሆነ ነገር ሲፈጠር ቀድመን ሄደን እንደዚህ ሊፈጠር ነው እባክህ ከምትሰራው ስህተት ተመለስና ወደ ትራክህ ወደ ትክክለኛው ማንነትህ ና አልነው። ግን ሊሰማ አልቻለም። ያው የሚከተለው ነገር ተከትሎታል። ከዚህ በኋላም ብዙ ነገሮች እንደሚመጡ እናውቃለን። እኔ ትላንትና ምናልባት ብዙዎቻችሁ አይታችኋል ኖቬል እንደዛ አብርሃምን ሆነ ሄርሜላን ቤት ገንጥዬ ካልገባው ብሎ ሲል በምን አይነት ሁኔታ ሸባ አድርጌ ወደ ቤት እንደመለስኩት እኔ ነኝ የማውቀው። ሄዶ ቢሆን ኖሮ ምን አይነት ቤተሰብ ከቤተሰብ ግጭት፣ ጓደኛ ከጓደኛ ግጭት ሊያጋጥም እንደሚችል ታውቃለህ። እና አሁንም ቢሆን አብርሃም በዚህ ደረጃ የሆነበት እንደገና ሄርሜላን ብትሆን በዚህ ደረጃ እንድትሄድ ያረጋበት ምክንያቱ አንደኛ እሺ ባለማለቱ ቲቢቱ ምናምን ነግረናል። አብርሃም ሰው የማይሰማ ሰው በመሆኑ ምክንያት ብቻ ነው ይሄ ነገር ያጋጠመው። እኛ በጊዜው ልጁ መልስ ማየት ከፈለክ እንድታይ ከዚህ በኋላ ደግሞ አሁን ልጁ መረረም ዋጡት ሩታ ጋር ልጁ ይሆናል በህግም በሉት በምንም በሉት ነገ ከነገ ወዲያ ልጁ ሩታ ጋር መመለሱ አይቀርም። ከዛ በኋላ ግን አብርሃም ራስህ ነው በቃ የራስህን እንትን ያበላሸው። ነገ ከነገ ወዲያ መተህ ቤት ልጅህን መመልከት ብትፈልግ ማንም እንደማይፈቅድልህ በዚህ አጋጣሚ እንትን ትላለህ። አዎ በራስህ እጅ ነው ሁሉ ነገር የሚያበላሸው። እሷ በህግም ይሁን በምንም ማርጋ በምንም ልጁ ልትቀበል ትችላለች፣ ወይም አንድ ቀን ሁለት ቀን ባልሞላ ጊዜ ውስጥ ልጁን እጇ ላይ ልታስገባ ትችላለች። ግን ደግሞ አንተ ድጋሚ ሩታ ጋር ሄደ ልጁን ላለማየት ወይም ደግሞ ለማየት እድልህን ያበላሸው። ድጋሚ ሩታ ጋር ሄደ እንኳን ልጅ ልይ ብትል አምና አሰጠ። ምክንያቱም በዚህኛ ያክል አምና በዚህኛ ያክል ልጇን ለማሳየት ፈቅዳለህ ቤት መተህ እንድትኖር አድርጋ ልጇን ሰርቀህ መሄድ ማለት ቀላል አይደለም። እኛ መጀመሪያ ነግረሃናል፣ መጀመሪያም መክረናል እንደ ጓደኛ ምንም ነገር እንድትሆን ስለማንፈልግ ማለት ነው። ምክንያቱም የፈለገ ነገር ብታረግ ከህይወቴ ሙጡን ብትለን ያንተን ክፉ አንፈልግም።
ምንም ሆነ አንተ ተጎድተህ የሆነ ነገር ሆነ ማየት አንፈልግም። እንደፈለክ የራስ ህይወት ይቃናል፣ የራስ ህይወት ይስተካከልልህ። ምንም ላንተ መጥፎ አናስብም። ግን ደግሞ ማይነካ ነገር ነካ፣ ማይደረስ ነገር ደረስክ፣ በቃ መጥፎ ነገሮች ጀመርክና የሁሉ ነገር እየሆነብህ ያለው ልነግርህ የምፈልገው ነገር የሁሉ ጣጣ ውስጥ የሁሉ እስከ እስር ቤት ድረስ በፖሊስ እየተገፋ እንደማንኛውም ሰው እየተገፋ እየተጠፈጠፍክ ከርቸሌ እንድትገባ እያደረገች ያለችውም የሁሉ ነገር ውስጥ እንድትገባ ያደረገችም ሄርሜላ ነች። አምነህ ተቀበል። ይሄንን ልጁን ይዘህ እኔና ጋር ናና ልጁ እኔ ጋር ይዘኸውና ብላ የሁሉ ጣጣ ውስጥ የከተተች ሄርሜላ ነች። የሁሉ ጣጣ ውስጥ እንድትገባ ያደረገች ማለት ነው። ግን ደግሞ ሄርሜላ አትጠቅምህም፣ ሄርሜላ አትሆንህም ስትባል አንዳንዴ የሰው ልጅ ይሄ ነገር አይሆንም ሲባል የቀኑበት ወይ ደግሞ ለራሱ እንዲሆን የፈለገ ይመስለዋልና እኛ መጀመሪያ መክረን ነበር። የሁሉ ጣጣ ውስጥ ከመግባት በፊት ልጁን በስርዓት መልስላት፣ ሩታን አታስለቅሳት። ሩታን መበቀል ከፈለክ ከራሷ ጋር ሄደ ነገሮቹን አውርተ መፍታት ትችላለህ ብለን በግልጽ ነግረን ነበር። አንተ ግን በቃ በማይኬድ መንገድ ሄድክ። ሩታም ደግሞ ማይኬድ መንገድ በእናንተ የሁሉ ነገር መግባት በማይገባችሁ ሰዎች ብዙ ሰጣ ገባ ውስጥ ገባችሁና አንተም በቃ ማይሆን ውስጥ ገባ። መጀመሪያ ተናግረና ሩታ ይሄን ነገር ከማድረጓ በፊት ደግሞ መጀመሪያም ተናግራለች። እየደወለችልህ ነው፣ አታነሳላትም። ቴክስት እየላከችልህ ነው። ቴክስቱን እንኳን አንድ ቀን መልስ አታውቅም። ልጄን መልስ ብላ ብዙ ጊዜ እየጨቀጨቀች ቴክስት እየላከችልህ ነው። ምክንያቱም እኛ አጠገቧ ነን እናያለን የምታረገው ነገር እንዳለ ማለት ነው። ያለችበት ስሜት አንተ ጋር የምትልከው ቴክስት ምትደውልልህ እንዳለ ደውሎች እኛ እናውቃለን። ግን ደግሞ አንድ ቀን መልስ አታውቅም። አንድ ቀንም ደውለህላት አታውቅም። ልጁ ከወሰድክ በኋላ ማለት ነው። ከዛ በፊት ቤት መተህ ስትበጠብጣት የነበርከው በቃ ልጄን ላይ ነው ብለህ አንድ ሰው ቤቷ ላይ ካለ ልጄ ላይ ነው ብለህ ምክንያት አድርገህ ልጅቷን እየበጠበጥካት የነበርከው ሰውዬ አሁን ስልኳ እንኳን ለመመለስ ዝግጁ አይደለም። እሷ ልጇን በመለስ ባለባት መንገድ ደግሞ አሁን ለመመለስ ረጅም መንገድ ሄደች። አሁንም ቢሆን ብቻ በጣም አስመሳይ ማለት እኔ እዛን ቀን ራሱ ምን አይነት ቪዲዮ ነው ያየው? ይው አብርሃም እኔ እኮ ቪዲዮን ቢያይ ራሱ አንተ ከኛ ጋር እኛን ስታወራን የምታወራንበት መንገድ ሌላ። አብርሃም ሲመጣ አብርሽዬ ማይሆን ነገር የምታረገው ነገር አብዛኞቻችሁ ያን ነገር ደግሞ ታውቃላችሁ። እያወቃችሁ የሁሉ ነገር ሲፈጠር ዝም የምትሉት እኔ አሁንም ቢሆን ከአብርሃም ከሩታ ጋር ይመለስም አይመለስም ችግር የለብኝም። እኔ ቢመለስም ባይመለስም ብቻ እሱ ጸባዩን አስተካክሎ ወደ ሩታ የሚመለስ ከሆነ እኔ አላቅም ማለት ይሁን አለ አይደለ። የድሮ ማንነቱ ይናፍቀኛል። እኔ አሁንም ቢሆን የድሮ ፍቅራቸው የድሮ የነበረው ፍቅራቸው የሚመለስ ከሆነ ደስ ይለኛል። ካልሆነ ግን ማይመለስም ከሆነ ከነጨራሹ ጭራሽ ማይመለስ ከሆነ እቺን አንድ ሴት አትነካኳት፣ በቃ ተዋት፣ ህይወቷን ትኑርበት። እሷም እናንተም እኛ እኮ ተፈቀደላችሁ እኮ እናንተ እንደፈለጋችሁ ሁኑ። ከፈለጋችሁ አግባት፣ ከፈለጋችሁ ከጀማው ጋር ሆናችሁ አግቧት፣ እንደፈለጋችሁ ሆናችሁ ሄርሜላን እንትን በሏት ተባላል። አሁን እናንተ በቃ እቺ ልጅ ለምን ሰላሟን አገኘች፣ ለምን ደስታዋን አገኘች፣ ለምን በቃ ትስቃለች የሚለው ነገር ሩታ በነገራችን ላይ እንደምታስበው ሰው አይደለም። አብዛኞቻችሁ ቪዲዮ ላይ የምታውቋት በትንሹም በትልቁም ፈገግ ስትል ይሆናል አይደለ? ሀዘኗን ማሳየት የማትፈልግ አይነት ሰው ናት። ካልባሰባትና ሌላ የሚያስጠላ ስሜት ውስጥ የገባችበት ነገር ካልሆነ ማለት ነው። እና ይህንን ሁሉ ነገር ተቋቁማ የመጣችን ሴት እኛም በዚህ ልክ ካፋችን እንደፈለግን እየሆንም ምንከራከርላት የፈለገ ነገር ይምጣ ብለን የምንለው ዋነኛው ምክንያታችን የምናየውና የምንሰማው ነገር ነው። ቤት ውስጥ የምንመለከተው ነገር ነው። ገብቷቸዋል። እሷ ሚዲያ ላይ ስትመጣ ስቃ ምን ብላ ውስጧ በጣም አሯል። በጣም ተቃጥላለች። በጣም ተናዳለች፣ ተቃጥላለች። በምታየው በምትሰማው በሚያረጓት ነገር ትንሹም ትልቁም እየመጣ ይጮህባታል። ትንሹም ትልቁም መጥቶ እሷ ላይ የሆነ ፌዝ ለማንተን ለማለት ይፈልጋል። የበታችነት ስሜት እንድትሰማ ያረጋታል። ሁሌም ኪንግ፣ ሌሎቹ ሰዎች ሁሉም ኪንግ ናቸው፣ ንጉሶች ናቸው። እሷ ግን ሁሌም የሆነ በቃላ እንደዚህ ስለሆነባት ብቻ ነው እኛም እያገዝናት ያለነው። እህታችን ምንም አይነት ስሜት እንዲሰማት የማንፈልገው ሰው ግን አልተረዳም። ፈረንጅ ብቻ እኛ ከናንተ ጋር ምንም አንፈልግም። ሩታም ከናንተ ደግሞ ምንም ነገር እንደማትፈልግ በግልጽ ተናግራለች። አንተም ከሄርሜላ ጋር እንደፈለግኩ በቃ አግባ፣ ተጋቡ፣ ውለዱ፣ እንደፈለጋችሁ መሆን ትችላላችሁ ከሄርሜላ ጋር ማለት ነው። ግን ደግሞ ሩታ እንዲነካባት አይደለም እንዲያለቅስ ማትፈልገውን ልጅ ወስዳችሁ እንድታሰቃዩት አንፈልግም። አሁንም ቢሆን ሌላ ነገር የሁሉ ሰዓት አንተና ሩታ የሁሉ ጊዜ ኖራችኋል አንድ ላይ። የሁሉ ፖሊስ ጣቢያ የሆነ ክስ ምናምን አያስፈልግም ነበር እናንተ ጋር። የሁሉ ነገር እንዲመጣ ያደረግከው አንተ ነህ። የደረሰብህም አንተ ላይ ነህ። እየተጎዳህም ያለው አንተ ነህ እና የሁሉ ነገር እንዲደርስብህ እያደረገች ያለችው ደግሞ ሄርሜላ ነች። ደጋግመን የነገርንህ ሄርሜላ ጋር ያለህ ነገር
ወይ ሙሉ ጠቅልለ ከሄርሜላ ጋር ኑር፣ ወይ ደግሞ ሩታን እየመጣ አትበጥብጣት። አንዴ ሩታ ጋር አንዴ ሄርሜላ ጋር እያልክ ልጅቷን ህይወቷን መሀል ላይ አታስቀረው። ወይ ልጇን ታሳድግበት፣ ወይ ደግሞ አንድ ላይ ሆነ ከሷ ጋር መኖር ጀምር። እኛ ከሄርሜላ ጋር ብትሆንም በቃ የራስ ምርጫ ነው እንደፈለኩን ብለን እኛም ሩታም ቤተሰቦችም ሁሉም ለቋል። አንተ ግን የራስህን ውሳኔ ከሄርሜላ ጋር ትኖራለህ። ልጄን ብለህ ደግሞ ሩታ ጋር እየመጣ ሩታ አዲስ ህይወት እንዳትጀምር፣ አዲስ ነገር እንዳትፈጠር፣ ሌላ አንድ ደረጃ ከፍ እንዳትል ፈተና እየሆንክባት ነውና አሁንም ቢሆን ልጇን የምትመልሱላት ከሆነ ትመልሱላታላችሁ። አልመልስም ካላችሁም በጉልበትም በህግም እንፋረዳቸዋለን። ያለውን ነገር እናሳያቸዋለን። ምክንያቱም ልዑሌ የእናንተን አንከርና የእናንተን የላም ወተት የሚጠጣበት ምንም ምክንያት የለም። እየተከበረች ለሱ የማታንስ እናት እያለችው የእናንተን አንከር ወተትና የእናንተን ይሄ ምናምን የላም ወተት ጾም ሲፈታ ቡና እያፈላችሁ ጠጡት። የእናንተን ወተትና አንከር ማለት የፋብሪካ ወተት እሱ አይገባውም። እናት አለው። እናት ያጣ ልጅ አይደለም። ወይም ደግሞ እናቱ በሆነ ነገር ያጣ ልጅ አይደለም። እናት አለው። ከእናቱ ጋር ነው ማደግ ያለበት። ከእናቱ ጋር ነው ህይወቱን መቀጠል ያለበት። ከእናንተ ጋር ይሄ በአንዳንድ በፋብሪካ ወተቶች እንዲያድግ አንፈልግም። አሁንም ቢሆን ልጁን የምትመልሱ ከሆነ ትመልሱላታላችሁ። አልመልስም ካላችሁ ለሚደርስባችሁ ነገር አሁንም ጀምረናል። ያው አብርሃም አንዳንድ ነገሮች አግኝተሃል። አሁንም ደግሞ ወደ ሄርሜላ ከፍ እንላለን ማለት ነው። ምክንያቱም አዛዡም ይህን ነገር አድርግም አታድርግም እያለችህ ያለችው ሄርሜላ ስለሆነች ሄርሜላም ለሚደርስብሽ ነገር እንዳለ ተዘጋጅበት ማለት እንፈልጋለን ማለት ነው። ለማንኛውም እኛ ክፉ አይደለንም። አሁን ላይ ክፉ ነገርም እያደረግ እንዳልሆነ ወደፊት ነገሩ ሲገለጥላችሁና ሲገባችሁ እዩና ፈረንጁ ትክክል ነበሩ የምትሉበትም ጊዜ እንደሚመጣ ባለሙሉ እምነት ነኝ። አሁንም ቢሆን ክፉ አይደለንም። አሁንም ምሳና ውሃ ምናምን የሚያስፈልገው ከሆነ ሄደን ያለውን ነገር ቼክ እናደርጋለን። ምን ላይ ሲቹዌሽን ላይ ክፉ ነገር እንዲነካው አንፈልግም። ምክንያቱም የድሮ ጓደኛችን ነው። ብዙ ነገሮችን አይተናል። ክፉንም ደጉንም አብረን በልተናል፣ ጠጥተናል። ገብቷቸዋል። እንደዚህ ነገር ስለሆነ የሚያስፈልገው ነገር ካለ ሄደን ቼክ እናደርጋለን። በዛ ላይ ምናልባት ደግሞ ውሃ የሚያስፈልገው ከሆነ ምግቦች የሚያስፈልገው ከሆነ ሄደን ቼክ እናደርገዋለን። እና መናገር ፈልገው ነገር ቢኖር እስቲ ሄርሜላ እንደዛ እየፎከርሽ የነበርሽው ሴትዮ እስቲ አሁን ደግሞ አፍሽ ሞልተሽ እንድታወሪ እንፈልጋለን። ያው ብሩክም ምናምን እየደወለ ነበር ጠዋት፣ ምክንያቱም በዚህ ጉዳይ በአብርሃም ጉዳይ እየደወለ ነበርና ሄርሜላ ምንም አታመጡም እያለች ነበር። ገብቷል። ምንም አታመጡም፣ እስቲ የምታመጡትን አንድ ላይ እናያለን እያለች ነበርና የሁሉ ነገር የሁሉ ጣጣ እየከተትሽው ያለሽው አንቺ ሄርሜላ ነሽ። ብቻ እኛ ካንቺ ጋር ምንም አይነት ነገር የለብንም። አብርሽ በሰላም እንደምትፈታ ተስፋ አለኝ። ግን ደግሞ የምትፈታውም ሰላም የምታገኘው በደንብ ትምህርቶችን ወስደ ከሚስት ጋር እንዴት መኖር እንዳለብህ ከሚስት ጋር ይቅርና ከሌላም ሰው ጋር እንዴት መኖር እንዳለብህ በፍቅር እንዴት መኖር እንዳለብህ በደንብ ተምረህ እንደምትወጣ ተስፋ እናደርጋለን። ብቻ እኛ ላንተ ክፉ አንመኝም። ግን ደግሞ በእህታችን ከመጣ በልዑል ከመጣ አንደራደርም ማለት እንፈልጋለን። ብቻ ይሄንን ለማለት ልጁ አንተ ቢሆንም እኛ ደግሞ አለንለት በሩታ በኩል የሱ ወንድሞች ነን፣ የሩታ ወንድሞች ነን። ምንም ነገር እንዲነካት አንፈልግም። ከሄርሜላ ጋር በሚኖራችሁ ኑሮ እንዴት ማስተዳደር እንዳለበት፣ እንዴት ልጅ ብትወልዱ እንኳን እንዴት መኖር እንዳለባችሁ ትምህርት ይኖርሃል ብዬ አስባለሁ። ያለው ነገር ይሄን ይመስላል። እናመሰግናለን።